የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል። በወቅቱም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከአባላቱ ከተነሱት ጥያቄዎች መካከል የኢትዮጵያና ኤርትራ ጉዳይን የተመለከቱ ጥያቄዎች ትልቁን ድርሻ ይዘው ነበር። በጉዳዩ ላይ ጥያቄያቸውን ካቀረቡት የምክር ቤት አባላት መካከል የአብን ፓርቲ ተወካዩ ዶክተር ደሳለኝ ጫኔ አንዱ ሲሆኑ ሀገራቱ መካከል ያለውን ሁኔታ በመጥቀስ ጦርነት ይቀሰቀስ እንደሆነ ጠይቀዋል። መርህ አልባ የዲፕሎማሲ አካሄድ ያሉትንም ጉዳይ እንደሚከተለው አብራርተዋል። የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል። ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለው? በሱ ላይ ማብራሪያ ቢሰጥ የኔን ሐሳብ እዚህ ላይ ሪፍሌክት ለማድረግ ሀገራችን የባህር በር ያስፈልጋታል፣ ወደብ ያስፈልጋታል። ማንኛውም ጤነኛ ኢትዮጵያዊ ይህን የሚገነዘበው ነው የሚረዳው። ነገር ግን ይህ መሳካት ያለበት ሌላ ብለዲ የሆነ ጦርነት፣ ደም አፋሳሽ ጦርነት ተካሂዶ ሳይሆን ያሉ ህጋዊና ሰላማዊ አማራጮችን፣ ዲፕሎማሲያዊ አማራጮችን አሟጦ በመጠቀም ነው ብዬ አስባለሁና በዚህ ዙሪያስ ሚኒስትር መስሪያ ቤቱ ያለው ግምገማና የእርስዎ ምልከታ ምንድነው ይለው መጠየቅ ፈልጋለሁ። ስትራቴጂያዊና ቀጠናዊ ጉዳዮች የሚፈልጉትን ጥንቃቄና ስሱነት ወይም ሴንሲቲቪቲ ማጣት ይታያል። ከዚሁም ጋር የሚያያዘው የውስጣዊ ጥንካሬ በመጥፋቱ ምክንያት የተፈጠሩ ተጋላጭነቶች አሉ። ሀገራዊ ተጋላጭነቶች፣ ወጥነት የሌለው የውጭ ፖሊሲና ቀጠናዊ ጥምረት ሲባል አጋርነትን መቀየር ይታያል። የሆነ ወቅት ላይ ጥሩ ግንኙነት መስርተንባቸው የነበሩ ጎረቤቶቻችን ሳይታሰብ ያ ግንኙነት ይቋረጣል ወይም ይበላሻል። ቀላል ምሳሌ ለማንሳት ኤርትራ ጋር ባለፉት ዓመታት ተፈጥሮ የነበረው የተሻሻለ ግንኙነት አሁን ኦልሞስት ወደ ጦርነት አዝማሚያ ደርሶና ሶማሊላንድ ጋር ተፈጥሮ የነበረ በአግባቡ ሳይታሰብበት የተመሰረተ ሜሞራንደም ኦፍ አንደርስታንዲንግ እንደገና ያ ሜሞራንደም ኦፍ አንደርስታንዲንግ ከሶማሊያ ጋር ደግሞ ከቶን የነበረው ቅራኔ የሚታወቅ ነው። ስለዚህ አጋሮቻችን ማን ነው ቢባል በአሁኑ ሰዓት ወጥ የሆነ አጋር ማግኘት ያስቸግራል። በተለይ በጎረቤት አካባቢዎቻችንና አንደኛው እየታየ ያለው ችግር እሱ ነው። እንኳን ደስ አላችሁ የባህር በር አግኝተናል፣ የወደብ ባለቤት ልንሆን ነው ተብሎ የተገለጸ ስምምነት አንድ ዓመት ባልሞላ ጊዜ ውስጥ እንደገና ያ ተቀይሮ ሌላ ስምምነት ውስጥ ሲገባ የበፊቱ የሶማሊላንድ ጋር የገባነው ስምምነት ወድቋል፣ ተሰርዟል ወይስ አልተሰረዘ የሚለው እንኳን በግልጽ ኮሚኒኬት አልተደረገም እና እነዚህ አይነት ኮንሲስተንሲ ማጣት ችግሮች ሀገራችን ብዙ ዋጋ እያስከፈሏት ነው። የዲፕሎማሲ መገለል እንዲገጥማት እያደረገ ነው ብዬ አስባለሁ። ለጥያቄው ምላሽ የሰጡት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በኢትዮጵያ ፖሊሲ ቅር የሚሰኙ አካላት ካሉ በብሔራዊ ጥቅማችን አንደራደርም ብለዋል። የኤርትራ መንግስት የኢትዮጵያ አየር መንገድ የአየር ክልሉን እንዳይጠቀም ከመከልከል ባለፈ የሁለትዮሽ በረራዎች እንዲቋረጡ በተያዘው ዓመት መስከረም ወር ያሳለፈውን ውሳኔ ተከትሎ የያዘውን በሚሊዮን ዶላሮች የሚቆጠር የኢትዮጵያ አየር መንገድ ገንዘብ ጉዳይም ማብራሪያ በሰጡበት ወቅት ጉዳዩ ሌላ መልእክት አለው በማለት ተከታዩም ብለዋል። ደጋግሞ የተነሳው ጉዳይ ከኤርትራ ጋር ያለንን ግንኙነት አስመልክቶ ነው። ከኤርትራ ጋር ያለንን ግንኙነት አስመልክቶ በሚዲያ ላይ ብዙ ይባላል። እኔ አጠር አድርጌ የተወሰነ ነጥብ ማንሳት ፈልጋለሁ። አንደኛው የኢትዮጵያና የኤርትራ ህዝቦች የህዝብ ለህዝብ ግንኙነቱ በስፋቱም በደርዙም በጣም ከፍ ያለ ነው። ከመንግስታት ግንኙነት የላቀ ፋይዳ የላቀ ትርጉም ያለው ግንኙነት ነው። ኤርትራውያን ወንድሞቻችንና እህቶቻችን ወደ ኢትዮጵያ መጠለያ ፈልገው በተለያየ ምክንያት በሚመጡበት ጊዜ እንደ ቤታቸው ሆኖ እንደ ቤታቸው ተሰምቷቸው ለማስተናገድ በህዝብም በኩል በመንግስትም በኩል የሚደረገው እንቅስቃሴ እንደቀጠለ ነው። በህዝብ በኩል ያለውን በጎ ተቀባይነት በጎ አመለካከት መንግስት በህግ፣ በፖሊሲ፣ በአሰራር፣ በተቋም ደግፎ አስቀጥሎታል። ይሄ ስራ የህዝብ ለህዝብ ግንኙነቱን የሚያጠናክር እንደሆነ እናምናለን። መንግስታዊ እንቅፋትና ተግዳሮት ቢኖርበትም የህዝብ ለህዝብ ግንኙነቱ ተጠናክሮ ይቀጥላል ብለን እናምናለን። የማይመቹ የሚጎረብጡ ነገሮች እናያለን። እነዚህ ነገሮች በወደ ሰፊነት
የምናልፋቸው በትዕግስት በቀላሉ ለትንኮሳዎች ምላሽ ባለመስጠት የምናልፈው የህዝብ ለህዝብ ግንኙነቱን ዘላቂነትና ትልቅ ፋይዳ ታሳቢ በማድረግ ነው። ስለዚህ ይህ ሁሉ ነገር ሲደመር በኢትዮጵያ መንግስት በኩል ያለው ወደ ሰፊነት አርቆ ነገሮችን የማየት ነገር የህዝብ ለህዝብ ግንኙነቱን በፖሊሲ በመደገፍ በተቋም በመደገፍ የሚሰሩ ስራዎች ሁሉ የህዝብ ለህዝብ ግንኙነቱ ጊዜያዊ ጋሬጣዎችን ዘላቂ ሆኖ እንዲቀጥል ትልቅ አስተዋጽኦ ይኖራቸዋል ብለን እናምናለን። የኢትዮጵያ አየር መንገድን በተመለከተ የተነሳ ጉዳይ አለ። የዓለም አቀፍ የአቪዬሽን ድርጅት የሚያወጣው ደረጃ አለ። የሚያወጣው ደረጃ ምንድነው? የአየር መንገዶች የተለያየ ሀገራት ውስጥ እንቅስቃሴ ያደርጉና ገንዘብ ለማውጣት እክል ይገጥማቸው። ብዙ ገንዘብ የተለያዩ አየር መንገዶችን ወይም የተለያዩ ሀገራትን ሀብት አፍነው ይዘው አላስወጣ ያሉ ሀገራት እነማን ናቸው ብሎ በየዓመቱ በሚያወጣው ሊስት ውስጥ በቀዳሚነት የሚሰለፉ አንዳንድ ጎረቤቶቻችን አሉ። እነዚህ ጎረቤቶቻችን ብዙ የአውሮፕላን ምልልስ ያለባቸው ብዙ የአየር መንገድ እንቅስቃሴ ያለባቸው አይደሉም። በጣም ጥቂት የአየር ትስስር ነው ያለው። አዲስ አበባ በቀን የሚኖረው እንቅስቃሴ ምናልባት እዛ በወር ቢኖር ነው። ግን ገንዘብ ባለመልቀቅ ገንዘብ በመያዝ ደግሞ በጣም ቁጥር 1 ደረጃ ላይ የሚሰለፉ ናቸውና ይሄንን የሚከታተል የዓለም አቀፍ ድርጅት አለ። ይሄንን የተመለከተ የዓለም አቀፍ ስምምነት አለ። በእነዚህ ጎረቤቶቻችን ዘንድ በዓለም አቀፍ በጎረቤት ሀገር ባለው መንግስት ዓለም አቀፍ ስርዓትን ዓለም አቀፍ ተቋማት ጋር ህግን አክብሮ መርህን አክብሮ የመስራት ጉድለት ቢኖርም እኛ በእነዚህ ተቋማት ንብረታችንን ገንዘባችንን ለማስመለስ የምናደርገውን ጥረት እንቀጥልበታለን። ያለን ሀቅና ንብረት ይሄ ብቻ አይደለም። ተሰብሳቢ ሂሳባችን የአየር መንገዱ ብቻ ሳይሆን ሌሎችም የሚጠቀሱ ተሰብሳቢ ሂሳቦች አሉን። እንደሚታወቀው የካሳ ኮሚሽን ነበረ። የካሳ ኮሚሽኑ የወሰነልን ገንዘብም አለ። ከዛም ተሰብሳቢ አለን። በወደ ሰፊነት ብዙ እስከዛሬ ያልተሰበሰቡ አሉ። በገንዘብ የሚገለጹም በገንዘብ የማይገለጹም ሊኖሩ ይችሉ ይሆናል። በሂደት ይታያል ማለት ነው። እኛ በሰላማዊ ፖለቲካዊ ህጋዊ አግባብ ንብረታችንን ጥቅማችንን ለማስከበር የምናደርገውን እንቅስቃሴ እንቀጥልበታለን። እዚህ ጋር ማስገንዘብ የምፈልገው ነገር የሃርድ ከረንሲ እጥረት ኖሮባቸው እንደዚህ ያለ ችግር ማጋጠም የተለመደ ነው። በንግግር ይፈታል። ይሄ ጉዳይ ግን ከዛም ያለፈ ፖለቲካዊ መልእክት ሊኖረው እንደሚችል እንገነዘባለን። እሱን ታሳቢ ያደረገ እንቅስቃሴ እናደርጋለን። ስለዚህ ብሔራዊ ጥቅማችንን በተመለከተ የምንከተለው ፖሊሲ ቀየማቸው ካሉ የኛ ጥቅም ለእናንተም ጥቅም አለው ብለን በዲፕሎማሲያዊ አግባብ የማስረዳቱን ስራ እንቀጥላለን። በሂደት ደግሞ እንግባባለን ብለን እናስባለን። ነገር ግን እነሱን ቅር እንዳይላቸው ብለን ብሔራዊ ጥቅማችንን አሳልፈን አንሰጥም።